በጣም ብዙ ሴቶች የሚፈተኑበትን ተፈትኖ ደግሞ የሚወርቁበትን በጣም የሚገራርሙ አንዳንድ ነገሮችን ነግራቸዋለሁ። እስከ መጨረሻው ድረስ በተለይ ሴቶች ከሆናችሁ ተከታተሉ። ብዙ ሴቶች በምን ይፈተናሉ? ብዙ ሴቶች በምንስ ተፈትነው ይወድቃሉ? የሚጥላቸውስ ፈተና ነው ወይስ የነሱ ቅድመ ዝግጅት አለመኖር ነው? የእሱ አለማወቅ ነው በፈተናው እንድትወርቅ ያደረጋት ወይስ ደግሞ ፈተናው ነው? ይሄን ነገር እስኪ እንመልከት። ሴቶች በየዋህነት ይታወቃል። መጽሐፍ ቅዱስ እነዚህ ደካማ ስለሆኑ የዋህ ስለሆኑ ንግግር ስለሚያሸንፋቸው ቅን ስለሆኑ ነው እንጂ ሞኝ ናት እያለ አይደለም መጽሐፍ ቅዱስ። ደካማ ስለሆኑ በቃ በፍቅር ስለሚሸነፉ ከወደዱም እስከ ጥግ ስለሚወዱ ልባቸው እስከ ጥግ ድረስ ደግሞ ስለሚጎዳ ስለነዚህ ምስኪን ሴቶች አስቡ፣ ጸልዩ ይላል ወንዶችን። እና ሴት ልጅ የዋህ ናት፣ ሴት ልጅ ቅን ናት፣ ሴት ልጅ መልካም ናት፣ ወንድም እንደዛው። ነገር ግን የሴት ልጅ የዋህነት ደግሞ በጣም የተለየ ነው። አንዳንድ ጊዜ የዋህነቷ በጣም የተከበረ ትዳር እያላት ሚስቴ ተጫወተችብኝ፣ ራሴን ላጠፋ ነው፣ ስራ የተበላሸ ኑሮ የተበላሸ ብሎ ወንድ ልጅ መጥቶ ችግሩን ሲነግራት ወንድም አላት፣ ወንድ ልጅ አላት፣ ባል አላት። ከማዘኗ ጥግ የተነሳ ከየዋህነቷ ጥግ የተነሳ ያንን ሰውዬ ያረጋጋች፣ ያጽናናች፣ ወደ ቦታው የመለሰች፣ ራሱን እንዳያጠፋ የረዳችው መስሏት ከዛ ሰውዬ ጋር ሌላ ነገር ውስጥ የምትገባ ሴት አለች። ፈልጎ አይደለም፣ ሳታውቀው። እነዛ ሰዎች ደግሞ ሳይኮሎጂካል ጌም ነው፣ የጭንቅላት ጨዋታ ነው የሚጠቀሙት። በደካማ ጎኗ ይገባባታል። ምናልባት ሴት ከሆንሽ ይሄ በህይወት ዘመንሽ የሚጠቅምሽ ቪዲዮ ነው። ለሌሎች ሰዎችም ባይዘው ገጥሟችሁ ከሆነ ሼር አድርጉ፣ ኮመንትም አድርጉ።